ይቺ ሊንዳ የምትባለው ማለት ነው። ትናንትና ምን አባቷ ነው እንደዛ ስትመላገጥ የነበረው ከሀይሚና ከብሩኬ ጋር የሆነ በጣም ያቃጠለች ትላንትና ታውቃላችሁ። በጣም ማለት ነው የሆነ የምትናገረው ንግግር ምናምን ይሁን ያለ አይደል የህፃን ጨዋታ በጣም ተመላገጠች። ይሁን የማሾፍ የማላገጥ ምናምን አይነት ነገር ያዩባት ማለት ነው። እና በነገራችን ላይ ማለት ነው በአፍ እወድሻለሁ እወድሃለሁ ምንም አይሰራም። በተግባር አክብሮ ማሳየት ወዶ ማሳየት ነው። እና ሊንዳ ትላንትና ትክክል አላደረግሽም። እየተመላገጥሽ ነበረ ስታወሪ የነበረው በጠቅላላ ያስጠላል። ቀልድ መቀለድ ችግር የለውም፣ መጫወት ችግር የለውም፣ መቃለድም ችግር የለውም። ግን ደግሞ አለ አይደል የሆነ የማስመሰል ቀልድ አለ አይደለ? ከአንገት በላይ የሆነ አለ አይደል? እንዴት ብዬ ልግለጸው? በቃ ሌሎች ያያችኋት እንደው ሊንዳን ትላንት የሊንዳን ተሰሩፋት ያያችሁ ሰዎች ካላችሁ እዚህ ላይ ኮሜንት ላይ ጻፉ። እኔ ተሰሩፋት የትላንትና ድርጊቷ አንዱም አልጣመኝም። አንዱ ማለት ነው ይሁን የምትናገረው ንግግር አለ አይደለ? እዚህ ጋር እንዳልልህ እዛ ጋር እንዳልልህ እንዲህ ላገኘህ ብቻ ይሁን አለ አይደለ? የምትናገረው ነገር ይሁን የህፃን ጨዋታ አለ አይደል? የሚያስጠላ ማለት ነው። የማስመሰል የማላገጥ በሀይሚና በብሩኬ ላይ ይሁን የንቀት አይነት ነው። ሀይሚን የንቀት አይነት ነገር ሀይሚ ለምን ከጎኑ ተቀመጠች አይነት ንቀት አይነት ነገር ነው ስታሳየ የነበረው። ከአንገት በላይ እንደምወዳችሁ ታውቃላችሁ ሁለታችሁንም። ኧረ የምርሽን ነው። እንደዛ ከሆነ መቀለድም ካለብሽ ከሀይሚ ጋር እንጂ ከብሩኬ ጋር አይደለም የምትቃለጁ። እዛ ጋር እሷን ማክበር አለብሽ። ገባሽ? ጎኗ ቁጭ ብሏል። እሱን መሳደብም ሆነ በሱ ላይ ማሸፍም ሆነ ከሱ ጋር ያልሆነ ከልክ የሆነ ወጣ ያለ ቀልድም መቀለድ የለብሽም። እሷን የምትውጃት ከሆነ ልታከብሪያት፣ አብረው ነው ያሉት አይደለ? ልታከብሪያት ይገባል። ሌላ ደግሞ ዳኒ ሀይሚ የምትለው ምን አስበህ ነው? ኧረ ተው ዳኒ ተው። ምንድን ነው ሀይሚ ታውቂያለሽ? ሀይሚ አንቺ እንዲህ ነው ሀይሚ እንዲህ ነው ሀይሚ ሀይሚ ምንድን ነው የምትለው አንተ ደግሞ? ኧረ መቃጠል ምንድን ነው? እነዚህ ልጆች ተፋቷቸው እንጂ ዳኒ ሀይሚ ትላል። ያችኛዋ ደግሞ ያው ስደባችንን ከስር ኮሜንት ስር ገብተው እንዳይሞልጫት ፈርታ ነው እንጂ ብሩኬ ለማለት ትንሽ ነበር የቀራት። እና እንደዚህ አይነት ሀይሚዬ ደግሞ ያው ራስሽን ማስከበር ስላለብሽ አትቃለጂ። የኔ ቆንጆ አትቃለጂ ማለት ከሱም ጋር ስትቃለድ በቃ ኮስተር ማለት አለብሽ፣ ግዴታ ነው። እዛ ጋር አንቺ እጎኑ ቁጭ ብለሽ ከሱ ጋር የመቃለድም ሆነ አፍ መክፈት እንትን አይቻልም። ይሄ ክብር አይደለም። ስለዚህ እኔ ይቅርታ ምናልባት ለእኔ የመሰለኝን ለእኔ የታየኝን ነው እንግዲህ ምናልባት ፋሚሊዎች እናንተ ለእናንተ አመለካከት ሌላ ሊሆን ይችላል። እኔ ግን እኔ እንጃ እኔ ያጠገቡ ቁጭ ብዬ ከባሌ ጋር ሌላ ሴት ስትቀልድ ደስ ስለማይለኝ ነው። ቀልድ ብቻ ሳይሆን አለ አይደል ይሁንም ልግጥግጥ ያለ ነገር ያስጠላል፣ ደስ አይልም። እና እዛ ጋር ሲጀመር የሆነ ነገር ለማለት ፋሚሊዎችን ፈርተሽ ነው እንጂ የሆነ ሁኔታሽ ከአንገት በላይ የሆነ እንደምወዳችሁ ታውቃላችሁ አለሽ። ደግሞ ሄደው ከዛ ከስር ሲሞልጇት ማለት ነው። ሁለታችሁንም እንደምወዳችሁ ካልሽ ሁለታችሁንም ለማለት ምን ድንግጥ ብላ እንደገና ሁለታችሁንም ማለት ነው አለች። አንቱ ብለሽ ነው የተናገርሽው። ኦልሬዲ ሁለቱንም እንደወድ ግን ደግመሽ ለምን እንደምወዳችሁ እንደገና ሁለታችሁንም ማለት ነው ለምን አልሽ? እስቲ ንገሪኝ። የሆነ እኔ ውስጤ በጣም መናጤ ነው። ይቅርታ አድርጎልኝና ትንሽ ነገር እንትን ትለኛለች። አላውቅም በቃ መናጤ ነኝ እኔ። ምንም ቃይል ለምን አልሽ ብላችሁ ከከፋችሁ ቤተሰብ ነገረኛ ነሽ ሾካካ ነሽ ነገር ታያያለሽ አትበሉኝ። በቃ እኔ የተሰማኝን ነው ያየሁትን ነው። በቃ ማክበር ነበረባት። ትላንትና እሷ እዛ ቁጭ ብላ እኔ አትቃለድ ምናምን አይደለም፣ ግን ስትቀልድ የነበረው ቀልድ እግር የሚል ቀልድ ስለነበር ነው። እሺ ውዶቼ እኔ መቃለዷ ምናምን አይደለም ያስከፋኝ። መቃለዷ ምንም ችግር የለውም፣ ግን እግር የሚል ቀልድ ደግሞ ከባለ ትዳር ጋር ስለማይቀለድ ነው። ሽማሮች የሆነ ክብር ያለው አለ አይደለ? ሀይሚ ደግሞ ዳኒ ደግሞ በእርግጥ ያው ዳኒ ጓደኛቸው ነው ያው በፊትም ኖርማሊ ጓደኛሞች ናቸው። እነሱ ደግሞ እንደው ሀይሚ ምንድነው እሱ በዛ ላይ ደግሞ ራስህን ሮስት አድርገ ሲለው ሀይሚ ተሸፈንልኝ። ታፈቅራታለህ እንዴ ዳኒ? ታፈቅራታለህ ወይ? ምንድነው ሀይሚ ምንድነው? በእርግጥ ያው እሷ
ስለምትወዳት ሊሆን ይችላል። ግን እንደው አፉ ላይ ያልኳቸው እንደው ሀይሚ እንደው ሀይሚ እንዳለ ሌሊቱ እንደው ንግት አለ። እንደው ሱሲ ፊት በህልምህም አደራህን እንደው ሱስና ፊት ሀይሚ ስትል እንዳታድር። ሀይሚዬን የማይወድ የለም በነገራችን ላይ የማይወድ የለም። እና ግን ቀልዱ ቀልድ ነው። ግን ደግሞ ያው አግባብ ያለው ቀልድ ቢሆን እነሱንም ተከባብረው እየተጫወቱ ቢያመሹ ደስ ይለኛል። ጭራሽ ደግሞ ቅጣት ተቀጨ ሲሏት እንጥጥ ብላ ወጣ ብታርፍ። ኧረ ብልጥ አንቺ ብቻ አራዳ ልትሆኝ ተተውሽ ነው እነሱ በነገራችን ላይ ተተውሽ ነው እንጂ አንቺ አራዳሽ ሆነሽ አይደለም። ለማንኛውም ውዶቼ ማሮቼ ትላንትና ሀይሚዬ ስለገባች ስላየናት እንግዲህ ሁላችንም ደስ ብሎናል። እጅግ በጣም ደስ የሚል የሚያምር ምሽት ነበረ። እግዚአብሔር አውጥቶኛል ሳልተኛ ማለት ነው። ሳልተኛ ይህን የመሰለ ምሽት በነገራችን ላይ ብዙ እስከ 7 ሰዓት አምሽቻለሁ። ከሌሊት እስከ 7 ሰዓት ማለት ነው። በኢትዮጵያ እስከ 7 ሰዓት አምሽቻለሁ። እናቴ እዛ ፍጥጥ ብዬ አድሬ ታዲያ እናቴ ጠዋት እንዴት ተነስቼ ስራ ለስራ ጠዋት እንዴት ተነስቼ መጫወቱ ምሽቱ ማምሸቱ ደስ ይል ነበር፣ ያምር ነበር። ችግሩ ትልቁ ችግር ግን ምንድን ነው? ስራ የሚባል ጣጣ አለ። ስራ ጠዋት ተነስቶ ወደ ስራ እንቅልፏ ታዲያ ቤት ትልቀቀን። ለማንኛውም ይመቻችሁ ውዶቼ ማሮቼ። በተናገርኩት ላይ ቅሬታ ካላችሁ አስተያየት አድርጉልኝ፣ አስተካክላለሁ። እኔ የተሰማኝን ነው የተናገርኩት። ሰው የልቡን የተሰማውን መናገር ደግሞ ያን ያክል ችግር አለው ብዬ አላስብም። መጥፎ ነገር አይደለም። ግን ሊንዳ በጣም ያናደደችኝ የሆነ ያሳየችው አክት ትላንትና የሆነ ያለ አይደለ ይሄ የሆነ ቅፍፍ ያለ ቀልድ አለ አይደል? ምንም የማይገባ ቀልድ፣ የሚያስጠላ ቀልድ። ይሄ ደግሞ ደስ አይልም። የሆነ መከባበር የሌለበት ቀልድ መቃለድ ደስ አይልም። ለዛ ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ደህና ሁኑልኝ። ጨረቃዎች ደግሞ በዚሁ እንዳጠፉ ይልመድባችሁ። እስኪ ደገምገም እያደረጋችሁ በቲክቶክ በቃ እንደዚህ ፈታ አድርጉን። እኛ በጣም ደስ ያለን ትላንትና እግዚአብሔርን እኔ በበኩሌ ደስ ነው ያለኝ። በቃ ደስ የሚል ምሽት፣ የሚያምር ማይረሳ በቃ ፍቅር ያለው ምሽት ነው ያመሸነው እና በጣም ነው ደስ የሚለው የምር። እንደዚህ እየመጣችሁ ፈታ ብታደርጉን ደስ ይለናል። ማታ ማታ ምን ትሰራላችሁ እናንተ? ስራችሁ ያው ማታ ማታ መተኛት ነው። ስለዚህ ከመተኛት ደግሞ ቲክቶክ ላይ መጣችሁ ከኛ ጋር ፈታ። ሁሉ ጊዜ ባይሆን አንዳንድ ቀን ያው ደጋግሞ ቢመጡ ማለት ነው። ደጋግሞ አሁን ማለት ቶሎ ቶሎ ቢመጡ እርግጠኛ ነኝ የዛሬ ዓመት የቲክቶክ አዋርድ ተሸላሚ እንደሚሆኑ አልጠራጠርም። ሀይሚና ብሩኬ በጣም የሰው ፍቅር ያላችሁ ናችሁ። በጣም በአጭር ጊዜ ውስጥ ነው ህዝብ አይን ውስጥ የሚገቡት ማለት ነው።